ሀያት መዘረፏን ስንሰማ ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች። ትላንት በቦሌ አካባቢ 3 ስልኮችን ሰርቆ ተሰውሮብን ነው፣ እባካችሁ የምታውቁት በውስጥ አሳውቁን ትላለች። እጅግ በጣም በሚያስገርም መልኩ ደግሞ እሷ ይሄንን ፖስት ከፖስተች በኋላ ከ2 ወይም ከ3 ሰዓት በኋላ እዚህ የመጣይ ጉዳይ ዩቲናስ የምትባለው ቲክቶከር እንደዚህ ብሎ ብዙ ማብራሪያዎችን ሰጥቷል። ይሄን ነገር አብረን የምንመለከት ይሆናል። ዛሬ እጅግ በጣም የሚገራረሙ ፕሮግራሞችን ይዘናል። እናንተ ብቻ እስከ ቪዲዮ ብትጨርሻ ከጃጋ ቦዳችሁ እዳት ረሱ። እሺ ትላንት አንድ ጥያቄ ጠይቀን ነበር። ሁላችሁም ግን ተኮራረጃችኋል። በቃ ይሁን ችግር የለውም። ከዲጃ የሚል እዚህ ጋር የምታዩት ዩዘር ኔም ነው። U4G የሚል ተጨማሪ ስም ማጠገቡ ይኖራል። እኔ ወላሂ ያልተሳሳትኩም በትክክል ነው ያነበብኩት ብላለች። እኛም ደግሞ ያንቺ መሐላ አምነን ግን እኔ አምኛለሁ። እኔ ችግር የለብኝ ያበጃለሁ። የቴሌግራም ዩዘር ኔሜን በኮመንት ስር መልሼልሻለሁ። እዛ ጋር አይተሽ የቴሌግራም ዩዘር ኔሜን ይዘሽ ሰርች አድርገሽ እኔን ካገኘሽ የዛኔ ሽልማትሽ መቀበል ትችላለሽ። ዛሬ ደግሞ እኩል አድርጋችኋል። ከድጃን ሸለሜ እንዴት ነው አንቺ የምትው? ከድጃን ሸለሜ እንዴት ነው አይሻ የምትው? ከድጃን ሸለሜ እንዴት ነው ሱመያ የምትው? ከድጃን ሸለሜ እንዴት ነው መሐመድ የምትው? ይሄ ማይታሰብ ነገር ነው። አረካሽኝ ወላሂ ትላንት በጠየቅነው ተመሳሳይ ጥያቄ ዛሬም ደግሞ በድጋሚ ጠይቃችኋለሁ። ይህንን ነገር ደግሞ አሁንም በኮመንት ስር መለሳልኝ ሰው አሁንም ሽልማት ይኖረዋል ብዬ አስባለሁ። እዚህ ጋር የምታዩትን አያ እስከ መጨረሻ ድረስ ቶሎ አንብቡልኝ። 1 2 3 4 5 ያነበብሽውን ነገር ያነበብከውን ነገር በደንብ አስተውል። እሺ ቁርአኑን ያነበባችሁበትን መንገድ ልመለሰላችሁ። ፈካነ ዓቂበተሁማ አነሁማ ፊናሪ ኻሊዲነ ፊሃ። እንደዚህ ነው ያነበባችሁት። አንወሻሽ፣ እንደዚህ ነው ማናለ እኮ አንወሻሽ። ግን ቁርአኑ እንደዛ አይልም። ፈካነ ዓቂበተሁማ አነሁማ ፊናሪ ኻሊዲነ ሳይሆን ያዛጋ ምንድናት? እንደዛ አድርጋችሁ አላነበባችሁማ። ብዙ ቦታዎች ላይ ኻሊዲና ስለሚደጋገም ኻሊዲና ብላችሁ አነበባችሁ። ይሄ ደግሞ ልክ አይደለም። ኻሊደይኒ ፊሃ እንደዛ ነው የሚለው ቁርአኑ። በቃ ተሸወደናል። በስትክክል ያነበባችሁ ሰዎች በኮመንት ስር በመድረሳችሁ እንዳደረሱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ ቤት፣ ስራ፣ ትምህርት ሁሉ አማ አልሐምዱሊላህ። በቃ እንደዛ ከሆነ እጅግ በጣም ደስ ይላል። ዛሬ ደግሞ ቪዲዮችን ከመጀመራችን በፊት ሁላችንም አንዳችንም ሳንቀር ሁላችንም በላይክ ይደረጋ እስቲ አንዴ። አዎ በቃ 17896,546 ላይ ከሁላችሁም እፈልጋለሁ። ኢትዮጵያ እጅግ በጣም አስገራሚ ልጅን ተመለከተች። እና ለምንድን ነው የመጣኸው? ለመስገድ ነው የመጣሁት። እና ምን ሆንክ ታዲያ? ምን ሆንክ? የምታለቅሰው ለዛ ነው? ጁማ ለመሄድ ነው የምታለቅሰው? ንገረኝ። ጁማ ለመሄድ ነው የምታለቅሰው? መስገድ አለብህ አይደል? በቃ አታልቅስሽ። የሚወስድ ሰው ስለሌለ እኮ ነው። እሺ እኮ ራስህ ትልቁን እስከምትሄድ የሚወስድ ሰው ስለሌለ ነው። በቃ ትሄዳለህ። እሺ እናት ብቻውን ላለመልቀቅ ብላ የሥራ ቦታ ላይ ልጁን ይዛ ታቆየዋለች። መስጊድ ይዞ የሚሄድ ሰው ይጠፋል። ልጁ ደግሞ መስጊድ ለመሄድ ጓጉቷል። መስጊድን ካልሄድኩ ብሎ እያለቀሰ የእናት አንጀት ሆኖባት ግን መንገድ ላይ ምን እንደሚያጋጥመው አላቅም በማለት ልጁን ለመልቀቅ ፍቃደኛ ነበር። ልጁም ደግሞ የእናቱን ፍቃድ ካላገኘ ወይም ደግሞ እሱን ወስዶት የሚሄድ ሰው ካላገኘ ከዛ ቦታ መንቀሳቀስ አይችልም። ግን አንዳንዶቹ ደግሞ ይሄ ነገር ሳይገባቸው ለሁሉም ሂዶ ስጁድ ይወርዳሉ። ያንተ መሐባ ያቀመሰሰው ዑምሩን ይፈጃል። ግራ ገብቶናል። ለሰው ልጅ መስጠት ያለብንን ክብርና ከአላህ ጋር ያለውን ቁርኝት በጣም እየረሳን ነው። አንገታችን ዝቅ ካለ ለአላህ ብቻ ነው። እኔ ወጣቶች በዚህ ያክል ደረጃ የሆነ ሰውን ለማክበር እንደዚህ ዝቅ ይላሉ ብዬ አላስብ። እጅግ በጣም ያሳዝናል። መስጊድ ውስጥም ደግሞ ተመልክተናል።
ይሄ ነገር አንዳንድ ነን ሙስሊም የሆኑ ሰዎች ቤት ውስጥ ሲገቡ የበዓል ጊዜ የሚነጠፈውን ነገር አወቃችሁት? ራሱ ይገርማል። ኡስታዝም ደግሞ ይሄን ነገር ተከትለው አረንጓዴ ለብሶ መስጊድ ውስጥ ገብተዋል የሚል ዜናዎችም እየወጣ ነው። የሆነ ጊዜ ላይ በአረንጓዴ ሻልሙር ስትይዟን ነበር እንዴ? ይኸውና እኮ ደግሞ አሁን የፈረደበት ደግሞ አረንጓዴ ሻል አምጥቷል አይደል? አሁን ደግሞ ይኸው ቢስሚላህ አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንዴት ነው ግን ሰይድ ይመጣል? እንዴት ነው የሆነ ክላሽ ያደረገ ነገር የለም ግን የምር ክላሽ አለ እንዴማ አይመጡም። ተዋ እንጂ እንዴ አረንጓዴ መልበስ የማይቻልበት ሀገር፣ የፈለጉትን ነገሮች መልበስ የማይቻልበት ሀገር ኡስታዝ ይሄን ነገር ለብሰዋለሁ ብሎ ብዙዎቹ እየተንጫጩ ነው። እሳቸው ለዚህ ነገር አስበው ላይ ይችላሉ። አረንጓዴ ነገሮች ደግሞ ይወደዳሉ የሚል ሐዲስም ይወራል። ብቻ ሁሉንም ተመለከትንና ፊታችንን የምናጸዳበት ደግሞ አንድ መንገድ ተገኝቷል። ለአንድ ሳምንት ያህል በሽንታችን ፊታችን ብንታጠብ ምን አይነት ለውጥ ልናይበት እንችላለን? ስለዚህ ለአንድ ሳምንት ፊቴን በሽንት እየታጠብኩ አሳያችኋለሁ። ሪዛልቱንም አብረን እናያለን። ያቃየው ጌጡን ለምርቀ ታመናቀ ቫዝሊን ስንት ብር ገባ ወገን? ስንት ብር ገባ ቫዝሊን? ችግር የለውም እኛ አመድ መስለን እንኑር። እንዲሁ አመድነታችን ተመችቶናል። እውነት እኔ በቃኝ። እኔ በቃኝ። ሲጀመር ለሴቶች እኔ በቃኝ። እና ይህንን ነገር ቤታችሁ ውስጥ ወጪ ሳታወጡ መጠቀም ትችላላችሁ። ከፈለጋችሁ ደግሞ ከኔ መግዛት ትችላላችሁ በርካሽ ዋጋ። አረ ምን ያረጋል ቶ እያዳሜ ማለት ነው። ይሄ ነገር ሲቀፍሽ ግን ዱለት እያልሽ የበላሻት አይጥ ትዝ ሲልሽ ማለት ነው። አዲስ አበባ ውስጥ ስንት ስጋ ቤት ነው በዱለት ፋንታ አይጥ የተፈጨ ሽጠው የተያዙ? ይሄ ትዝ ይበልሽሽ። አይጥ ተፈጭቶ ምግብ እየሆነ ነው እየተባለ እባካችሁ እንደዚህ ስጋ ቤት እንደዚህ የምታረጉ ሰዎች እባካችሁ እኛ በሀያታችን የቻይና ዝርያ የለብንም፣ እንተሳሰብ። የአይጥ ጉዳይ ደግሞ አሳሳቢ ነገር ሆኗል። 1 ሚሊዮን ብር የምትሸጠዋን አይጥ ተመልከቷት። ይቺ አይጥ ዶክተር ነች። በነገራችን ላይ ልዩ የሆነ ስልጠና ተሰጥቷት በሀገራችን በአለርት ሆስፒታል እንግዲህ ሀክታም ብቻ በማሽተት የቲቪን በሽታ እንግዲህ በደቂቃ ውስጥ ለይታ ምልክት መስጠት የምትችል አይጥ ነች። በዚህም ዋጋ 1 ሚሊዮን ብር ነው። ይቺ አይጥም እንግዲህ በዚህ ብቃቷ በርካታ ሰዎች ተለይተው እንዲታከሙ አድርጋለች። በአይጥ መታከምን እንዴት ታዩታላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። መልካም። ለዚህ ነው እኮ የምላችሁ ድመት ከምናሳድግ አይጥ ማርባት ይሻላል ስላችሁ በምክንያት ነው። ማዘሮቻችንና ዛቻቸው በዚህ ዘነዘን አናትን 2 ቦታ ከፍዬ እጄ ለምን እሰጣለሁ? 1 2ኛ እኔ ለእናንተ ስል ብር የለጥፋ እንዴ? 2 ይሄ ደግሞ ወቀሳ ነው። ሰው ልጅ ወልዶ ያርፋል። እኔ ምን ነው ተቃጠልኩ። የሁሉ ማዘሮች ባህሪ ፓርትቱ ተጣልታችሁ ምናምን ከዛ ሆነ በዱላ ወይ ማመሰያ ሊሆን ይችላል። ልትመታህ እንደዚህ ብላ ሰንዝራብህ ከዛን ያነቀውን ያዘው ናምታኛ ይሄን የቀረ ተጎረመሳ ልትመታኝ ጭራሽ ለዱላ ለኔ እኔ ግን እኮ እንደዛ ብዬ አይደለም ድግናጂ ልትሄና ያስከሰተ ናምታኝ አባቴ ይምጣ እኔ አቅም የለኝም። እዚህ ጋር የሁሉ ማዘሮቻችን ጸባያቸው ድርጊታቸው አንዱ ሆኖ ስማቸው ብቻ ነው የተለያየ። እናት ስል ደግሞ አንድ ነገር አስታወስኩኝ። እጅግ በጣም በሚያስገርምና በሚያሳዝን መልኩ ሴት ልጅ እንደዚህ ስትሆን ማየቱ እጅግ በጣም በሚከብድ መልኩ አንድ ቪዲዮ ተለቆ ነበር። ሴቷ የወንድ ስራን እየሰራች ወንዱ ደግሞ የሴት ስራን እየሰሩበት ያሉበት ሁኔታ አለ። እንዴት ይችላል ታዲያ እንዲህ ተጨቆ ሴት ልጅ አርማታ ታቦካለች። ወንድ ልጅ ጸጉሩን ቁጥርጥር ምናምን የሚባለው ይሰራል። ወንድ ልጅ ሹሩባ ሂዶ ይሰራል። ወንድ ልጅ ጸጉሩን ሂዶ ይሰራል። ጾታ ከተለዋወጠ እንነጋገር እንጂ በጠረጴዛ ዙሪያ እናርገው ነገሮችን።
ቢቀርስ ባሪያ ከሆንሽለት ባሪያ ይሆንሻል። ክፍተት አትፍጠሪ ሰው ይገባብሻል። ሁኚ ለሱ ቆንጆ ደምቀሽ ተዋቢለት አይኑም ወደ ሌላ እንዳይመለከት አንደበት ከላምሽ ክፉ ከቶ አይውጣ። በረድ በይለት እንኳን ቢቆጣ ሌም ቆንጆ ሁኚለት ሌላ እንዳይመለከት። ምንድን ነው ቁንጅና? ሽንቅጥ ማለት ቅልት ማለት አለመዝረክረክ መዘነጥ አይደል? ሪሊስቲክሊ ስፒኪንግ ያ ይሳካልሻል? ትዳር ውስጥ ብዙ ነገር አለ። ህመም አለ፣ ልጅ መውለድ አለ፣ በጣም ብዙ ስራ አለ ቤት ውስጥ ማለት እነዚህ የሀብታም ቤተሰብ ልጅ ሆነሽ ወይም ደግሞ የሀብታም ሚስት ሆነሽ 3-4 ሰራተኛ ተቀጥሮልሽ 2 ሞግዚት ተቀጥሮልሽ የምትኖሪ አይነት ሚስት ካልሆንሽ በስተቀር በወንዶች አይን ሁሌ መቆንጀት ይቻላል። ብትታመሚ መዘነጥ አትሺም። ወልደሽ ብትወፍሪ መዘነጥ አትሺም። ስራ ቢበዛብሽ ቤት ውስጥ መዝረክረክሽ አይቀርም። ያኔ ሌላ ቢመለከት ችግር የለውም ማለት ነው። ቁንጅናሽን አይቶ የመጣ ወንድ ቁንጅና አይቶ ይሄዳል። ቁንጅናሽ አይደለም ሌላ ሴት እንዳይመለከት የሚያደርገው። እርስ በርስ ያላችሁ ፍቅር፣ እርስ በርስ ያላችሁ መከባበር፣ እርስ በርስ ያላችሁ መተሳሰብ፣ እምነታችሁ፣ እርስ በርስ የገባችሁት ቃል፣ እነዚህ ነገሮች ናቸው ሌላ ሰው እንዳይመለከት የሚያደርጉ። አንቺ ብቻ አይደለሽም የምትቆነጂው፣ አንቺ ብቻ አይደለሽም ቆንጆ። ያገባሽው ሰው ውበት አይኑን የሚስበው ከሆነ መመልከቱ አይቀርም ልልሽ ፈልጌ። ችግሩ ከአንቺ ቁንጅና ሳይሆን ከሱ ተመልካችነት። እዚህ ዘፈን ላይ ይሄ ለምን እንደተጻፈ አልገባኝም፣ ግን ሲሪየስሊ የሚያስተላልፈው መልእክት ምንድን ነው? የወንዶች እዚህ ጋር እሷ ብላ የገለጸችው ደስ በሚል መልኩ ዘፈን እያለች እየጠራች ነበረ። ይሄ ነገር እስልምናን አይወከልም ሲጀምር፣ ግን በእስልምና ውስጥ ተካቶ እንደ ነሺዳ ተብሎ እየተጠራ ያለበት ሁኔታ ስለሆነ ነው። ከዛም ባለፈ ደግሞ እቺ ልጅ እንደምናውቀው ፌሚኒስት የምትባል አይነት ሴት ናት። ወንድ ልጅ አያስፈልግም ያንን አቋም የያዘች ልጅ ናት። ሴት ልጅ በራሷ መንገድ ማንኛውም አይነት ነገር ማድረግ ትችላለች። ጋብቻ ግዴታ አይደለም፣ ጋብቻ አስፈላጊ አይደለም ብላ የምታምን ልጅ ናት። ከዚህ በፊትም ብዙ ክርክሮች ተደርጎ ከሷ ጋር ብዙ ወሬዎች ተወርቶ ነበር። ፌሚኒዝምነትን እንደ ሲቪላይዜሽን ወይም ደግሞ እንደ ሰለጠኑ ሰዎች አድርጋ እያሰበች ይህንን ነገር ሰዎችን የምትመክር አይነት ልጅ ናት። ሀሳቧ እኮ ትክክል ሊመስል ይችላል፣ ግን በውስጡ መርዝ ነው ቆይዟል። ሴቶች ብቻ ሲወሰድ የቆየውን የወሊድ መከላከያ እንክብል ለወንዶች እንዲሆን አድርገው መፍጠራቸውን ተመራማሪዎች ገለጹ። አንሞክረውም። እንክብሉን ወስደን ልንከባለን ነው። ምጡንም እንዳታመጡ እፈላለሁ። ሙሾ አይቀርም። ቀደም ተወራርተን ነበር። ነገ ደግሞ እናንተ መውለዳችሁ አይቀርም ወንዶች። እጅግ በጣም በሚያስገርም መልኩ ደግሞ ዩቲናስ ተዘረፍኩኝ ብላ ወደ ህዝብ ወጥታለች። ይህንን ነገር ደግሞ ያለችው በኢንስታግራም ገጿ ላይ ነበር። በኢንስታግራም ገጿ ላይ እንደዚህ ብላ ትፖስታለች። ትላንት ቦሌ አካባቢ 3 ስልኮችን ሰርቆ ተሰውሮብን ነው፣ እባካችሁ የምታውቁ በውስጥ አሳውቁን እያለች ነው። ሀከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል በማህበራዊ ሚዲያ? በኢትዮጵያ ህግ አይቻልም። ይሄንን ነገር ይባል እንጂ እሱ ደግሞ ወደ ሚዲያው መጥቶ ምላሹን ሰጥቷል። ሰላም ቤተሰቦች፣ ይህ የቲክቶክ የመጀመሪያ ቪዲዮ ነው። አጋጣሚ ሆኖ ቪዲዮ ሰርቼ አላውቅም። አሁን ወደዚህ የመጣኝ ጉዳይ ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የስራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው። ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በህግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ህግ ልወስደው ዝግጅታችንን ጨርሰናል። ህግ ቦታ ተቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩ እናያለን ማለት ነው። ልጁም እንደዚህ ብሎ ምላሹን ሰጥቷል። ሀያትም እንግዲህ ትክክለኛ አቋም ያዘች አትመስልም እዚህ ጉዳይ ላይ እሱ እንደሰረቃትም የሆነ ነገር ለመጠቆም ሞከረች እንጂ እርግጠኛ ባለመሆኗ ይሄ ነገር ትንሽ ከባድ ነገር ሆኗል እየተባለ ነው። ሀያትም ወደ ህግ እንደምትቀርብም እየተነገረ ነው የሚገኘው። እጅግ በጣም በሚያስገርም መልኩ ደግሞ ሁላችንም ዱዓ ስናደርግለት የከረም ነው አንድ ወንድማችን ታክሞ እጅግ በጣም አስገራሚ በሆነ መልኩ ኢትዮጵያ ገብቷል።
በዚህ ሰዓት ስለ ማስተር አብነት ሰበር የተባለ ዜና ተሰምቷል። ማስተር አብነት ሕክምናውን አጠናቆ በሰላም ወደ ሀገሩ መመለሱ ተነግሯል። ኢትዮጵያውያን እንኳን ደስ አላችሁ። ደጎ ወንድማችን ማስተር አብነት በታይላንድ ባንኮክ ሲያደርግ የነበረውን ሕክምና በሰላም አጠናቆ እንግዲህ ለሀገሩ መብቃቱ ተነግሯል። እናም አሁን ላይ ሙሉ ጤንነት እንደሚሰማው የተናገረው ማስተር አብነት የደጋግ ኢትዮጵያውያን ጸሎት ለሀገር ያብቅቶኛል በማለት ለጸለያችሁለትና ከጎኑ ለቆማችሁ በሙሉ ልባዊ ምስጋናውን አቅርቧል። ፈጣሪ ጨርሶ ይማረው ወንድማችን። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት የተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እንደዚህ ብሎ የኛ ዱዓ ተቀባይነታችንን አስመስክሮልናል። ሙስሊሞች ዱዓ አድርጉልኝ ብሎ የተናገረበት የሆነ ቪዲዮ ወጥቶ ነበር ከዚህ በፊት ካስታወሳችሁ። ሙስሊሞች በመላው ክርስቲያኖችም ኦርቶዶክሶችም ሁሉም ደግሞ በመላው ዱዓ እንዳደረጉለት ሁላችንም እናውቃለን። እጅግ ያሳዝናልም እጅግ ልብ ይሰብራል። የመስጊዱ መግቢያ በደም ረጠበ። የሰላም ማረፊያ መሆን የሚገባው መስጊድ ዛሬ ጠዋት በአሰቃቂ አጥፍቶ ጠፊ የቦምብ ጥቃት ወደ እልቂት ቦታ ተቀይሯል። ይህ ፍንዳታ በፓኪስታን ምድር በሺአ ሙስሊሞች መስጊድ ውስጥ ከፍተኛ ሰብአዊ ቀውስንም አስከትሏል። ቢያንስ 31 ንጹሃን ሰዎች ተገለዋል። 169 የሚሆኑት ደግሞ የከባድ አካል ጉዳት ደርሶባቸዋል። ይህ ቁጥር የችግሩ አስከፊነት የሚያሳይ ብቻ ሳይሆን የተሰበረን የሰው ልጅ ሕይወት የሚያንጸባርቅም ጭምር ነው። በከተማዋ የሚገኙ ሆስፒታሎች ይህን ያህል ከፍተኛ ቁጥር ያለው ቁስለኛ በአንድ ጊዜ ማስተናገድ ባለመቻላቸው እጅግ አስቸጋሪ ሁኔታ ውስጥ ወድቀዋል። የሕክምና ባለሙያዎች፣ የቀዶ ጥገና ስፔሻሊስቶች፣ የነርቭ ሐኪሞችና እንዲሁም ደግሞ የማደንዘዣ ባለሙያዎች ሁሉ አስቸጋሪ ጥሪ ተደርጎላቸዋል። ይህ የሚያሳየው የጉዳቱ ጥልቀት ምን ያህል ከፍተኛ እንደሆነ ነው። ፍንዳታው በጣም ኃይለኛ ከመሆኑ የተነሳ ፍንዳታው እጅግ በጣም በሚያሳዝን መልኩ ወደ 31 ሰው እንደሞተ ተነግሯል። እንደነዚህ አይነት ነገሮች በዓለም ዙሪያ ላይ በመስጊዶች ላይ እጅግ በጣም ይሰራሉ። በሚያስገርም መልኩ ደግሞ ከዛም በኋላ አሸባሪ የሚለውን ስምም ጠግኖ ይመጡታል። እኚህ የምትመለከቷቸው አባት የ52 ልጆች አባት ሲሆኑ ከ800 በላይ ከብቶችንም ማፍራት ችለዋል። አጄ ሻላ በተባለ ወረዳ ነዋሪ የሆኑት እኚህ ግለሰብ አቶ ጃርሶም ዴክሲሳ ይባላሉ። የ70 ዓመት አዛውንት ናቸው። የ52 ልጆች አባት ሲሆኑ ከ100 በላይ ደግሞ የልጅ ልጆችን ተመልክተዋል። በተጨማሪነትም ደግሞ ከ800 በላይ ከብቶችን በማርባት በአካባቢያቸው ዘንድ እውቅናን አግኝተዋል። ታዲያ ልጆቻቸው የእሳቸውን ፈለግ እንዲከተሉ ለማድረግም የመጀመሪያ ልጃቸው እስከ 300 ከብቶችን የሚያረባ ሲሆን በአሁኑ ሰዓት የ52 ልጆቻቸውን ተጠቃሚነት ያማከለ ስራም ለመፍጠር እየሞከሩ ይገኛል። በዚህም በአጄ ከተማ ህንፃ እያስገነቡ ነው። በሌላ በኩል በሻሸመኔም ከተማ ተመሳሳይ ስራ ለመስራትና ልጆቻቸውን እኩል ተጠቃሚ ለማድረግ እየሞከሩ እንደሆነም ልጅ የሚያሳድገው አላህ ነው የሚባለው በዚህ ምክንያት ነው። እጅግ በጣም በሚያስገርም መልኩ ደግሞ ለእፎይ ሁኔታዎችን አቀናብሩ፣ ነገሮችን አቀናብሩ ከእስልምና ውስጥ የሆኑ ሰው ለሱ መረጃ በመስጠት የሚተባበሩ አሉ ተብሎ እኔ የሚመስለኝ ከሆነ ለዚህ ሰውዬ ኮንተንት የሚሰጡት ሙተጣሪፍ የሆኑ አንዳንድ ሙስሊሞች ሳይሆኑ አይቀርም ብዬ እገምታለሁ። ምክንያቱም አብያ እንደዚህ ነው፣ አህባሽ እንዲህ ነው ምናምን እያለ ስለ ጓዳ ችግራችን ሊያወራልን ይፈልጋል። ስለ ጓዳ ችግራችን አይመለከትህም። ማውራቱን ከፈለግ ተቀላቀልና ሸሃደተይን ተቀበልና ውስጥ ገብተህ ስለ ውስጥ ችግሩ ማውራት ትችላለህ ማለት ነው። አሊያም ከውጭ ሆነህ ምንም ወንጭፍ መወርወር አይጠበቅብህም። ስለ ራሳችን ችግር ራሳችን እርስ በርስ የምናወራበት ይሆናል እና እዛው ድንበርህን ጠብቀህ ማውራት የምትፈልገውን ነገር ብታወራ የተሻለ። እኔም ይሄንን ነገር ሁሌ መጠረጥር ነበር። እፎይ የሚያግዛቸው አንዳንድ ሰዎች አሉ ብዬ ነው የማስበው። ከዚህ በፊትም ከሰማችሁ ከሀገር እንድወጣ ያገዙኝ እነማን ናቸው ብሎ ነበር። አዎ አህባሾች ከሀገር እንድወጣ አግዘውኛል ብሎ ከቃሉ ሰምተን ነበርን። እንደዚህ የሚያደርጉ አንዳንድ ሰዎችም አሁንም ቢሆን ነብዩ እየተሰደቡ
ነብዩ እንደዛ እንወዳቸዋለን የምንለው እንደዚህ እየተሰደቡ ይሄ ነገር ማድረግ እጅግ በጣም ውድቀትና ዝቅጠት እንደሆነ እንድታውቁ ይገባል ብዬ አስባለሁ። ሆቴል ገዝቶ መስጂድ ያደረገው ቢሊዮነር መነጋገሪያ ሆነ። በለንደን የሚኖረው ቢሊዮነር አሲፍ አዚዝ የመስጂድ ቦታ በመከልከሉ በሀገሪቱ ታዋቂ የነበረውን ሆቴል በመግዛት መስጂድም አድርጎታል። የ56 ዓመቱ አሲፍ አዚዝ ግዙፉና ታዋቂ ሆቴል ከ220 ሚሊዮን ፓውንድ በላይ በሆነ ዋጋ ገዝቶትም ነበር። በ2023 ሙሉ በሙሉ መስጂድነት በሚመች መልኩ ድሳት የተደረገለት መስጂድ ፒካዲሊ የሚል ስያሜም ተሰጥቶታል። ይህ መስጂድ ከመስገጃነት ባለፈ በርካታ እስላማዊ ትምህርት የሚሰጥ ተቋም ለመሆንም ችሏል። በጊዜው የመስገጃ ቦታ በመከልከሉ ታዋቂው ሆቴል በመግዛት መስጂድ ያደረገው ቢሊዮነር አሲፍ አዚዝ በአሁኑ ሰዓት በለንደን የሚኖሩ በርካታ ሙስሊሞች እስላማዊ ትምህርቶች በተመቻቸ ቦታ እንዲያገኙ ሰበብ ሆኗልም ተብሏል። እስልምና ማለት ልክ እንደ ግንድ ነው። ግንዱን ስቆርጥ ከስር 6-7 ሆኖ ይነሳል። ነገ እነዛ ቁጫጭ የሆኑ ትናንሽ የሆኑ ግንዶች እጅግ በጣም አስገራሚ በሆነ ግንዶች ይተካሉ። አንድ ቆርጠ 50 ይተካል። 50 ቆርጠ 500 ይተካል። እስልምና ማለት ላይክ ዚስ መስጊድ ተከለከለ፣ ሆቴል ይደንገዛል። አተህያቱ አረ ሰውዬ ነን እየበጠበጥከኝ ነው። ሰላትን ቀስ ብለህ ለራስ ነው እኮ ለራስ በቃ አፍ ለጆሮ ነው ድምጽ ማውጣት ያለበት ለኔ አይደለም። እኔ እኮ አተህያቱን ጨርሼ ሻሃዳን ጨርሼ ዱዓ ላይ ነኝ። እኔ ዱዓ እያደረኩ ነው። አንተ ግን አሽሀዱ ስትል እኔ ማብሬ አሽሀዱ አላ እየከለስከኝ ነው ሰውዬ። ተረጋግተህ ስገድ። ሷሊሂን ምንድነው? አንዴ ካልክ ይበቃል። በቃ ሐላስ ለጆሮ ሆኖ በቃ አትጩብኝ ጆሮ ይለ እንደዚህ የሚያደርጉ ሰዎች ግን ባጠገቦቻችን አሉ የሚለው ደግሞ ከባድ ጥያቄ ነው። እኔ አጋጥሞኝ አያውቁም። እስቲ እናንተ ጋጋጥማችሁ በኮሜንት በመለሳችሁ። አሜሪካ ደግሞ ለምንድን ነው ኢራንን እንደዚህ የምትፈራው? አሜሪካ ሁሌ ትዝታለች። አሜሪካ ከእስራኤል ጋር ተባብራ ሁሌም ቢሆን ኢራንን እመታለሁ ትላለች፣ ግን እስካሁን ምንም ነገር አልተመለከተም። እጅግ በጣም በሚያስገርም መልኩ ደግሞ ድርድር ለማድረግ ወደ ኦማን እንደሄዱ እናውቃለን። ኦማን ላይም ብዙ ነገሮችን አውርተው ተስማምተዋል የሚል ወሬዎችም አሉ። የተስማማችበት ትልቁ ምክንያት ደግሞ ምን እንደሆነ ታውቃላችሁ? አሜሪካ ኢራን ማጥቃት የምትፈራበት አንዱ ይሄ የኢራን ቴክኖሎጂ ነው። ኢራን በተራራዎች መካከል መጋዘኖችን በመስራት ጄቶቿና ድሮኖቿን በዚህ መልኩ ትደብቃለች። ኢራን በተፈጥሮ በጣም ብዙ ተራራዎች ስላላት የትኛው ተራራ የጄቶችና የድሮን ቤት እንደሆነ ግልጽ አይደለም። በዚህም ቴክኖሎጂ ከዓለም ላይ በጣም ከሚፈሩ ሀገራት አንዷ ሆናለች። እንደዚህ ሆናለች። ዓለም እንደዚህ ተራቋል። ሳውዲ አረቢያ ራሱ ርቀቷ ምንም ልታወሩ አትችሉም። እጅግ በጣም በሚያስገርም ይህንን ቪዲዮ ፓስፖርት ለሌለው ጓደኞቻችሁ በሙሉ ላኩላቸው፣ ወይም ደግሞ ፓስፖርታቸውን ለማይጠቀሙ። ሳውዲ አረቢያ እንግዲህ በአገሪቷ ውስጥ ለሚገኙ ግመሎች ፓስፖርት ልትሰጥ ነው። ይህንን የምታደርገው ፕራይዝድ ሄርድ ወይም ደግሞ በጣም ውድ የሚባሉ ሀብቶቻቸውን ለመጠበቅ አንደኛ እሱ ነው፣ ሁለተኛ ደግሞ ማኔጅ ለማድረግና ኦርጋናይዝ ለማድረግ። ይህንን ፓስፖርት የሚያገኙት ሳውዲ አረቢያ ውስጥ የሚገኙ በሚሊዮኖች የሚቆጠሩ ግመሎች ናቸው። ይህን የሚያሳወቀው የሳውዲ አረቢያ አካባቢ ውሃና አግሪካልቸር ወይም ደግሞ ግብርና ሚኒስቴር ሚኒስትሩም ይህን ያሳወቀው ሶሻል ሚዲያ ላይ ፖስቱ ሲሆን ይህን የሚያደርግበት ምክንያት ለሽያጭና የትሬዲንግ ኦፕሬሽን ወይም ደግሞ የንግድ ጋር የሚተያያዙ ያሉ ኦፕሬሽኖችን ኦርጋናይዝ ለማድረግ ነው። ከዛ በተጨማሪ ደግሞ የኮሜርስና የትራንስፖርት ነገሮችን የግመሎቹ ማለት ነው ኦፊሻል ለማድረግ ነው። ዶክመንትድ ሆኖ የባለቤቶቹን መብት ለመጠበቅ ነው ተብሎ ከዛ በተጨማሪ ደግሞ ፕሩፍ ኦፍ ኦነርሺፕ ወይም ደግሞ ባለቤት መሆናቸውንም በዚህ ያረጋግጣሉ ተብሎ 2024 ላይ ሳውዲ አረቢያ ውስጥ ከ2.2 ሚሊዮን በላይ ግመሎች አሉ ተብሎ ነበር። በጣም የሚያስገርመው ነገር ደግሞ ሳውዲ አረቢያ ቢዩቲ ኮንቴስት ወይም ደግሞ የግመሎች የውበት ውድድር ታዘጋጃለች በየአመቱ አኑዋል ፌስቲቫል። እናም hundreds of thousands of dollars ወይም ደግሞ በመቶ ሺዎች የሚቆጠሩ ዶላሮች ግመሎቻቸው ላይ ስፔንድ ያደርጋሉ ለዚህ ውድድር ብቻ ብለው ማለት ቆንጆ ነኝ ብለው ለሚያስቡት ጓደኞቻቸው የላካቸው ነው። በጣም ያስቀው ነገር ደግሞ ኦርጋናይዘሮች ወይም ደግሞ የዚህ ድርጅቶች አዘጋጆች ማለት ነው ሪሰንት ክራክዳውን አካሂደው ነበር ኮስሜቲክስ ኢንሃንስመንት ላይ በዚህ ውድድር አማካኝነት ወይም ደግሞ ይሄ በኮስሞቲክስ ተጠቅሞ ሜካፕ ምናምን ተጠቅሞ ማለት ነው ግመሎቹን ባለቤቶቹ ኢንሃንስ ያደርጓቸዋል ወይም ደግሞ እንዲያምሩ ያደርጓቸዋል። ይህንን አስመልክቶ እንግዲህ ኦርጋናይዘሮች አዘጋጆቹ የደረሱበት ነገር ነበር። ይህንንም ሲያደርጉ የተገኙ ባለቤቶች ላይ ሄቪ ፔናልቲ ወይም ደግሞ ከበድ ያሉ ቅጣቶችንም አስተላልፈው። እኔ እውነት ከግመል እናንሳለን ብዬ ጠብቄ አላውቅም። አንዳንድ ኢትዮጵያውያን ብዙ እዛ አሉ፣ ለነዛ ሰዎች ግን አይሰጡም። ታውቃላችሁ ይመስለኛል። እስራኤል የ20 ዓመታት ጠላት 9 ጠቅላይ ሚኒስቴሮችና ሞሳድ የሚፈልጉት አይነ ስውሩ የጦር አዛዥ ይሄ ሁሉ የሚሳኤል ናዳ በእስራኤል ከተሞች ላይ የሚዘንቡት በአሜሪካን ወይንም በሰሜን ኮሪያ ጥይት ፋብሪካዎች ተመርተው አይደለም። ይህን ሁሉ ሚሳኤል የፈጠረው አይኑም እግሩም የማይታዘዙለት ሰው ነው። ሰውየው ሞባይል ስልክ ተጠቅሞ አያውቅም፣ ቴሌቪዥንም ተመልክቶም አያውቅም፣ ከአንድ ፎቶግራፍ ውጪም ኖሮትም አያውቅም።
እስራኤል 5 ጊዜ ገድየዋለሁ ብላ እርሱ ግን አለሁ ብሎ ይመጣል። ይህ አወዛጋቢ ሰው ግን ማን ነው? ቤተሰቦቹ ከኢየሩሳሌም ተፈናቅለው የመጡ ፍልስጤማውያን ሲሆኑ ልጃቸው መሐመድ የተወለደውም በጋዛ ስደተኛ ካምፕ ውስጥ ነው። እድገቱም በጋዛ ፍርስራሾች ውስጥ ነው። የመጀመሪያ ዲግሪውን የሚያገኘው በቲያትር የትምህርት ዘርፍ ነው። እየተዘዋወረም የኮሜዲ ቲያትርን በማቅረብ የሰዎች የሳቅ ምንጭም ነበረ። ነገር ግን በወጣትነቱ እስራኤል ጋዛን ስትወር አይሆንም ብሎ የመጀመሪያውን ተቃውሞ በመምራቱ አይሁዳውያን በእስር ቤት አሰቃይተውታል። የሕይወቱንም መስመርም አስቀይረውታል። ከኮሜዲያንነትም ወደ አስፈሪ የጦር መሪነትም አስገብተውታል። በጊዜው ከልጅነት ጀምሮ አብሮ አደጉና የሰፈሩ ልጅ ከነበረው ከያህያ ሲንዋር ጋር በመሆን ሐማስንም መምራት ጀምሯል። ኬሚስትሪንም በመማር ከመሪነት ጎን ለጎን የሮኬት ሳይንቲስትም ሆኗል። ለመጀመሪያ ጊዜም በቀበቶ ላይ የሚጠመድ ቦምብን በመስራት 22 እስራኤላውያንንም አስገድሏል። ከዚያ ጊዜ በኋላ የእርሱ አንድ ፎቶግራፍ ብቻ ያላት እስራኤል መሐመድ ዴይፍን ለመያዝ ከ20 ዓመታት በላይ ለፍታለች። በአንድ ወቅትም ጓደኞቹ ስልክ ላይ በተጠመደ ፈንጂ የሐማስ ኃላፊዎች ሲገደሉ ከተመለከተ በኋላ ሞባይል ስልክም ይሁን አንድም ቴክኖሎጂም ተጠቅሞ አያውቅም። እስራኤል 5 ጊዜ ጦር ጀቶቿን ልካ በቦምቦቿ ብትደበድበው ሁሌም ያመልጣትም ነበረ። መኖሪያ ቤቱን በቦምብ አጋይታም ሚስቱንና ልጆቹንም ገድላበታለች። መሐመድ ዴይፍ ለመያዝ እጅግ አስቸጋሪ ሰው በመሆኑና የሚሰራቸው ሮኬቶች ደግሞ እስራኤልን መቀመጫ ስለነሷት ሞሳድ ሁሌም ያሳድደውም ነበረ። በአንድ ወቅትም በፒክአፕ መኪና ሲጓዝ እስራኤል 10 ኩንታል ቦምብ አዝንባ፣ እርሱ ግን ተአምር በሚመስል መልኩ ተርፏል። አንድ አይኑንና አንድ እግሩን ግን በጥቃቱ በማጣቱ በዊልቸር እየተንቀሳቀሰ በጥቅምቱ ጥቃት እስራኤልን ዶግ አመድ አድርጎ ተበቅሏታል። መሐመድ ዴይፍ እጅግ ምስጢሩ የተጠበቀ ለጠላቶቹ እሳት የሆነ በጠላቶቹ ላይ እሳትን ሲያዘንብም 8 ጠቅላይ ሚኒስቴሮችን የቀያየረችው እስራኤል ብታስፈልገውም ብትለምነውም አልተገኘላትም። በመጨረሻም ሐማስን ለተተኪዎቹ በመተው በ58 ዓመቱ ከ20 ዓመታት በላይ ፍለጋ በኋላ በጦር ጀት ድብደባ ጋዛ ውስጥ ተገድሎ ተተኪ የማያጣው ሐማስ መሐመድ ዲያብ ኢብራሂም አልማስሪ ወይንም መሐመድ ዴይፍን ለዘላለሙ ተሰናብቶታል። ጋዜጠኛው ሃፒ ነበሩ። ፎሎ በማድረግ እስላም ከዘመን ወደ ዘመን እጅግ በጣም የሚያስገራርሙ እጅግ በጣም ተአምር የሚሰሩ ሰዎችን አያጣም። እጅግ በጣም በሚያስገርም መልኩ ነው ኡሳማ ቢንላደን እናውቃለን። ከዛ ባለፈ ደግሞ ኻሊድ ራሱ ወደ ሰሃባ ስንመለስ ብዙዎችን እናውቃለን። ተአምር ሰርቶ ከዚህ ዓለም በሞት የተለዩ እነሱን ምንም ሳይፈሩ እጅግ በጣም በሚያስገርማችሁ መልኩ እንደነዚህ አይነት ሰዎች እንጂ ሌሎቹ በጣም ይፈራሉ። አረብ ሀገራት ብቻ ናቸው እነዚህን ህዝቦች የማይፈሩት። እነዚህን አይሁዳውያንን እና እነዚህን አሜሪካውያንን የማይፈሩት እነዚህ ሰዎች ብቻ ናቸው። ሌሎቹ ሁሉም ይሰግዳሉ። ኢትዮጵያ ውስጥ ራሱ አንዳንድ ቦታ ስትመለከቱ ታዩታላችሁ ብዬ አስባለሁ፣ ወይም ደግሞ ታስተውሉታላችሁ ብዬ አስባለሁ። እስራኤል እንዲህ እንሰግዳለን እንደዚህ ብዙ ነገሮች ትሰማላችሁ። ዓለምም እንደዛው ናት። በዛ መልኩ ህዝብን ቀርጸዋሉ። እነዚህ ሰዎች ግን ምንም ስለማይፈሩ የጥቃት ሰለባ ሆነዋል። ለዛሬ ያዝናላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከ አኔ አንሱ አቲ ኤኙኒ የሁሉ ላይክ ምግባር አትረሱ።